ነጋጋሪው የበውቀቱ ስዩም ከማዕዶት ፕሮግራም በኋላ ስለ ኦርቶዶክስና በምታዩት መልኩ እንግዲህ በእመቤታችን ስዕለ አድኖ አምሮ አሸብርቆ ደምቆ ያለፈው 13ኛው ማዕዶት ለኢትዮጵያ ፕሮግራም ማለት ነውና በምታዩት መልኩ እንግዲህ ምእመኑ እንዳለ የእመቤታችንን ስዕለ አድኖ ይዞ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ጭምር እያሉ ነበረ። በጣም በሚያምር ሁኔታ ያሳለፉት ማለት ነው። ከዛ በመቀጠል እንግዲህ በውቀቱ ስዩም ምን አለ? በፌስቡክ ገጹ ላይ ባሰራጨው መልእክት ላይና ጽሑፍ ላይ እንዲህ ብሎ ነው የገለጸው። የግዕዝ ፊደላት ረቀው የቀረጹልን የአክሱም ሊቃውንት ናቸው። ምናልባትም ከክርስቶስ ልደት በፊት ሳይሆን አይቀርም። ይሁን እንጂ ፊደሎችን አራብታ ቅጥያ አበጅታ ትልልቅ ሐሳብ መግለጽ እንድንችል አድርጋ ያበጀችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናትና ክብር ይገባታል፣ ምስጋና ይገባታል ብሏልና በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ፍርጠው ከመጣ ምንም አይመጣም ከክርስቶስ በስተቀር የምንፈራው ስለሌለ ብዬ ነው። ስለዚህ ጳጳስ ለኛ ሊሆነን የሚገባው መንግስት የሚመርጠው አይደለም፣ ወታደር የሚያጅበው አይደለም። ባፈሙዝ የመጣ ጳጳስ ጳጳሳችን አይደለም። ሃይማኖት የሌለው ጳጳስ ጳጳሳችን አይደለም። በሚዲያ ያዙ ይልቀቁኝ ማለትስ ይወለዱት እዚህ ይላችሁ። እናንተ ስትመጡ ማርያም 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 እየተበቸም እንደሱ ነው ብዙ ህዝብ የመጣችው አይደል? ብዙዎቻችን እንደሱ ነው ቂቤ ምናምን እየተባለ ማርያም 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 በሽልም ታውጣሽ እንኳን ማርያም ማረችሽ ነው ተበለን ነው እኮ የመጣው። እንደ ዛሬ እንደዚህ እንደጠመድናት እኮ አልነበረም። ህዝቤ ማርያም በሽልም አውጣሽ ነው የመጣሽው። ምስክሮች አሉ ሰፈር ውስጥነት እየቦጌ ስንት ሰው ሆስፒታል እንደተወለደ እርግጠኛ አይደለሁም። ብዙዎቻችሁ አትመስሉኝም። ሆስፒታል የተወለዳችሁ አትመስሉም። ፊታችሁን ሰባ አትመስሉም። ቤት የተወለደና ሆስፒታል የተወለደ ልዩነት ስላለ ያስታውቃል። ትክክል ያለ ልጅ ያስታውቃል ሲመጣ እና ስትወለዱ ትዝ ይላችኋል ወይ ልላችሁ ትዝ ይለዋል። እኔ ስመጣ ብቅ ስል ትየንትና ነበሩ ትየንትና ከዛ መጀመሪያ የጨበጥኩት የሚባል ሰው አለው የሚል የሚያውቅ ሰው አለ አናቅ። ልክ እንደዚህ ነው ዳግም መወለድም እዚህ ቁጭ ብለህ ውልድ ትላለህ። ክብር ለእግዚአብሔር ይሁን። ለምን? በመንፈስ ስለሆነ በእግዚአብሔር መንፈስ ስለሆነ ልክ እውነት ሲበራልህ ማንነትን ስታውቀው ኃጢአተኝነት ሲገባ ድንገት ክሊን ሆነ መስመር ትቀይራለህ። ይሄ ነው እኮ እውነቱ። ልክ በስጋ እንዴት እንደተወለድን እንደማናውቅ ሁሉ በመንፈስም ስንወለድ አናውቅ። ይሄው እየተወለድኩ ነው አሁን እግዚአብሔር የተመሰገነ እግሬ እየወጣጄ ይባላል አይባል። ነፋስ ከየት ወዴት እንደሚነፍስ እንደማታውቅ ነው ያለው። ነፋስ በዚህ ነፈሰ ስትለው ወደዚህ ሲመጣ ታገኘዋል። ልክ እንደዚህ ነው። ስለዚህ ዳግም ለመወለድ የሆነ ስራ ምናምን ጭንቀት መንቀጥቀጥ መብረክረክ አያስፈልጋችሁ። ማመን ያለባችሁን ብቻ እመኑ። ምን? ሙታን መሆናችሁ፣ የአዳም ቤተሰብ መሆናችሁ፣ በሱ በደል ኃጢአተኞች እንደሆናችሁ፣ እግዚአብሔርን የማትፈልጉ መሆናችሁ፣ የገዛ መንገዶቻችሁ እንደመረጣችሁ፣ እናንተን ፍለጋ ክርስቶስ ከሰማያት ሰማያት ክብሩን ጥሎ እንደወረደ ድምጹን ሰምታችሁ ዩተርን እንዳረጋችሁ እመኑ። ያን ጊዜ ዳግም ትወለዳላችሁ። ያን ጊዜ ወንድሞቻችሁን ትወዳላችሁ። እስካሁን ድረስ ወንድሞቻችሁን ማትወዱ ከሆነ በጨለማ ነው ያላችሁት። ክርስቲያን ነኝ 20 ዓመቴ ነው 30 ዓመቴ ነው አገልጋይ ነኝ አባቴ አገልጋይ የሚባል አይሰራ ቋንቋ ቃለው ሲጸለይ እንዴት አይጠቅምሽም። እሱ ትልቅ መጽሐፍ አይጠቅምም። የሚጠቅመው ፍሬ ነው። በፍሬያቸው ታውቋቸዋላችሁ። እንጸልይ። ስሙ። ስለ እመቤታችን በጮህን ጊዜ ወረው በላናቸው ይታሰሩ ያላቸው የቤተ ክርስቲያን አባቶች ስሙ። 50 እና 100 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። በእመቤቴ የአባታችንን ስም በኮሜንት ሳጽፉ ብፁዕ አቡነ አብርሃም እያላችሁ በኮሜንት ሳጽፉ እንዳታልፉ። እስከ ሞት የታመኑ እስከ ሞት የሚታመኑ አባት ናቸው። ስሟቸው። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል?
ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ሰማችሁ አይደለም? እናታችን ስትነካ ጮህን፣ እናታችን ስትሰደብብን፣ እናታችን ላይ ምራቅ ሲተፋባት ጮህን እንጂ እናንተ እንደሰጣችሁን ስም ወሮ በላ፣ ሽፍታ፣ አጭበርባሪ፣ ዱርዬ ሆነን አልጮህንም። ድምፃችንን የቤተ ክርስቲያን ጠላት አድርጋችሁ ግን የቆጠራችሁ አባቶች እግዚአብሔር የሚፈርድበት ቀን ይመጣል። ወንድማችሁ ናታኔም ነኝ። ሰናይ የመስቀል በዓል ይሁንላችሁ። ሰላም። እውነት ከነክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። የአቡነ አብርሃም ወቅታዊ ቅልብጭ ያለች መልእክት፣ ይህ መልእክት ለብዙዎች ይድረስ። ለዛኛው ቤተ እምነት፣ ለመንግስት፣ ለመላው ኦርቶዶክሳውያን ሼር፣ ኮፒ ሊንክ አድርጉት። ብፁዕነታቸውን እንስማቸው። ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም፣ ለማስተማር፣ ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል፣ ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን፣ ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን፣ አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ዳሯ እሳት መሃሏ ገነት ነው። ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን፣ አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ እግዚአብሔር እናንተን ያኑርልን። እግዚአብሔር እናንተን ያኑር። እውነት ተስፋ ሰጣችሁን። ተስፋ ቆርጠን ነበር አባቶቻችን። እንግዲህ አባ ሕፃን ደግሞ ያው ተናግረው ነበረ። የተናገሩትን ደግመው ነው ያስላሷቸው፣ የተፉትን አስላሷቸው ነው የሚባለው። እንግዲህ እሳቸውን አስገድደው መልሰው ሌላ መግለጫ እንዲሰጡ እንዳስደረጓቸው መረጃው እየደረሰን ነው ያለው። አባ ሕፃን መጀመሪያ ላይ የተናገሩትን ሁላችሁም ታውቃላችሁ። በጣም እያለቀሱ ስለሆነው ነገር በጣም ተከፍተው ነበር መግለጫ የሰጡ የነበሩት፣ ወይም ደግሞ ሚዲያው ላይ ቀርበው ሀሳባቸውን የሰጡት። ግን በማግስቱ ደግሞ ይቅርታ አስባሏቸው። ይሄንን እኔ ለሳቸው አላዝንም። ምክንያቱም እሳቸው አባት ናቸው፣ መነኩሴ ናቸው። በቃ ዓለም ትተው ሄዱ ናቸው። ስለ በጎቻቸው፣ ስለኛ፣ ስለ ልጆቻቸው ብቻ የሚገዳቸው ከሆኑ ሞትም ቢሆን መቀበል መቻል ነበረባቸው። አይደለም እስር ታስረው ነበረ። አይደለም እስር ሞትን ቢሆን መቀበል መቻል ነበረባቸው ስለ ቤተ ክርስቲያን። ለዛም ነው የመስቀሉ ስር ስጦታዬ ኪዳነ ምሕረት እናቴ የምንለው። ብዙ ዓመት ሊፈጅ ይችላል እንጂ እውነት ተቀብራ ቀረ። ንግሥት እሌኒም በዛሬዋ ቀን ሰቃልያነ ክርስቶስ ማለትም የክርስቶስ ሰቃዮች መስቀሉን ከቀበሩበት ከ300 ዓመት በኋላ ሳታገኘው በፊት በጎልጎታ እያለ ብዙ ሕዝብ ከያቅጣጫው መስቀሉን ለማየትና ፈውስን ለማግኘት ይጎርፉ ነበር። ከደዌም ከበሽታም በተአምረ መስቀሉ ይፈወሱ ነበር። ታዲያ እመቤታችንም ቅድስት ድንግል ማርያም በመስቀሉ ስር ጠዋትና ማታ ትጸልይ ነበር። ታዲያ በዛሬዋ ዕለትም እመቤታችን ቅድስት ድንግል ማርያም ከልጇ
ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረትን ቃል ኪዳን የተቀበለችበት ቀን ነው። ለዛም ነው የመስቀሉ ስር ስጦታዬ ኪዳነ ምሕረት እናቴ የምንለው። የዶኪማስን ጓዳ ጎዶሎ እየሞላች እመቤታችን የእኛንም የልባችንን መሻት ትፈጽምልን ዘንድ ምልጃዋ አማላጅነቷና በረከቷ አይለየን። የመስቀሉ ስር ስጦታዬ ሀገራችንና ሕዝቦቿን ሰላም ታርግልን። ተቀብሮም እንደተገኘው መስቀሉ የፈጣሪያችን ምሕረት ይገኝ ዘንድ አማላሽ ትሁነን። ታዲያ እንደኛ ዓመታዊ ክብረ በዓልን ብቻ ሳይጠብቁ ሙሉ ሕይወታቸውን ለፈጣሪ ሰውተው ዘወትር ለእኛና ለሀገራችን የልጇን ምሕረት እንድታሰጠን ዘንድ የሚማልዱልን ኪዳነ ምሕረት እኛን አይተሽ ለአስራት ሀገርሽ ምሕረት አስገኝልን የሚሉትን ገዳማውያን እናትና አባቶቻችንን በዛሬው ቀን አለው እንበላቸው። እናም በዚህች ዓለም ስንኖር ስጋዊ ስሜታችንን ብቻ ለማሳካት የምናደርገው ሩጫ ነፍሳችንን ይበድላታል። ዓለማዊ ሕይወታችንን ለማድመቅና ስጋዊ መደላደላችንን ለማግኘት ስንተጋ ለነፍሳችን መያዝ ያለብንን ስንቅ እንረሳለን። እናም ደግነት በዛሬው ዕለት በዚህ በዓል እንስራ። እናም በዚህ ዕለት በሙታን ሳማር ቅዱስ ሚካኤል የሚገኙ እናትና አባቶቻችን አጠገብ በመሆን እነሱን በመደገፍ ያለባቸውን ችግር ለመቅረፍ በሚደረጉ ስራዎች ላይ በመሳተፍ ለነፍሳችን ስንቅ እንያዝ። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም እንግዲህ የተለያዩ ስራዎች እየተሰሩ ነው። በአሁኑ ወቅት የአባቶቻችን በዓት ግንባታ እየተደረገ ይገኛል። የሙታን ሳማር ቅዱስ ሚካኤል አንድነት ገዳምን ለማገዝ የምትሹ ሰዎች እነዚህን ሁለቱን አካውንቶች ተጠቀሙ። የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በዚህ የቻላችሁትን ነገር ሁሉ አርጉ። በተጨማሪም ይሄንን ረበረባችሁን ኮፒ ሊንክና ሼር በማድረግ ብዙ ሰዎች ጋር እንዲደርስና የአባቶቻችን የእናቶቻችን ህይወት የተሳካ እንዲሆን አብረን ተባበር እንተጋገዝ። እኛም በተሰጠን ጸጋና በረከት ነፍሳችን ደስ የሚያሰኝ ስራ አብረን እንስራ። የህሊና እረፍትና ውስጣዊም ደስታ እናገኝ። በመስጠት ነፍሳችን እናስደስት። እንኳን ለበዓለ መስቀሉ በሰላም አደረሳችሁ። እንዳልኩት ነው የተደበቁ እውነቶች ሁሉ መውጣታቸው አይቀርም። መልካም በዓል ይሁንላችሁ። ብሩክ ነኝ። መልካም ጊዜ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። እንግዲህ ከላይ እንደሰማችሁት ነው ወንድማችን በነጋሽ በዳዳሊ ሲዝት በማናለብኝነት እንደፈለገ ሲናገር ነበር። ዛሬ ደግሞ የተገኘበት ተቋም ጓደኞቹን በውስጥ መስመር ስላናገሩት የህዝቡንም ቁጣ የመንግስትንም ሊያደርጉ የነበረው መከፋፈል እሳት በታጠቁ ኃይሎች ላይ የማይነሳ ጸብ ሊጭር ስለነበር ውሎ አድሮ በጓደኞቹ ምክር በተለያየ ሜሴጅን በስልክም ደውሎ ያዋሩት ጓደኞች በውስጥ መስመር የሱ የሥራ ባልደረቦች እልፍ የሚባሉ ቁጥር የሌላቸው አዋርተውኛል። በፍጥነት ወጥቶ ይቅርታ ይጠይቃል። በመከላከያ ህግና ደንብ ይጠይቃል። እመንን በየትኛውም እምነት ተቋም ኡስታዝም ይሁን ቄስ ፓስተርም ይሁን እየወጡ ምራቃቸውን እንደ ኮብራ እባብ መርዛቸውን ለሚረጩት ለነሱ ማስጠንቀቂያ ነው ብያምናለሁ። ዛሬ በአስቸኳይ አንተ ወጥተህ መልስና ምላሽ የሰጠው የተገኘበት ተቋም እሳት የታጠቀ ሁሉም ለሀገር ሲዋደቅ እምነቱ ሴንሴቲቭ መሆኑን አውቆ ወዳጅም ይሁን ጠላት በውስጥ መስመር አናግሮና ሊደርስብህ የሚከተለውን ነገር በማወቅና በመረዳት እንዳራዳ ልጅ ከርበት ብለሃል። በህግ ትጠየቃለህ። ማንም ከህግ ተጠያቂነት አያመልጥም። በቀጣይ በየእምነቱ ተቋም ማይክ ስትይዙ የሚፎረሻችሁና ከፊቱ የሚቆም ያ ሁሉ ምእመን የግሩፕ ጸብ ሲነሳው አብሮ የሚሞት የሚመስል ፓስተርም አንዳንድ ስርዓት የሌላችሁ ቄሶችም አንዳንድ ኡስታዞችም ይሄ ነገር መማሪያ ይሆናቸዋል ብዬ አስባለሁ። በጽዋ ጊዜ የሚባል ስርዓት ጽዋ ወይንም ዝክር ዘክረን ከዝክር በኋላ በሙሴው አማካኝነት በሁለት እጁ ጽዋዎችን ይዞ ማነህ ባለ 8 ያስጠመደህ በ18 ማነህ ባለ 2 ያስጠመደህ በ12 እኔ ነኝ የምትል የከሌ ወዳጅ ይላል። ቅዱሱን ጻድቁን ወይንም መልአክ ከሆነም የሚዘክረውን ስም ጠርቶ ማለት ነው። በዚህን ሰዓት እኔ አለሁ ብሎ ይመጣል። ነገር ግን ከቁጥሮች መካከል ተለይተው 18 እና 12 የተጠሩበት ዋነኛ ምስጢሩ ምንድነው ነው? ይህንንም በምናይበት ጊዜ 18 የተለየ ቁጥር ሆኖ ሳይሆን ምስጢሩ ነው ልዩ ያደርገው። ማለትም ለሥጋ ወደሙ የተዘጋጀህ የጻድቁን ስም ለመጥራት ብቁ የሆንክ ሥጋ ወደሙን ለመቀበልና 18 ሰዓት ለመጾም የተዘጋጀህ ማነህ ማለት ነው። ሌላኛው 12 የተባለበት ደግሞ በሐዋርያት ትምህርት ጸንተህ በ12ቱ ሐዋርያት ትምህርት ታንጸህ ለሥጋ ወደሙ እየተዘጋጀህ ያለህ ማነህ ማለት ነው። ይህም ብቻ ሳይሆን የዘካሪው ተነስቶ ህብስቱ ባረረ ወይኑ በቀጠነ ይቅር በሉኝ ብሎ ይቅርታ ይጠይቃል፣ ራሱን ዝቅ አድርጎ በማህበርተኛው ፊት። በዚህን ሰዓት በዛ የተሰበሰበው በሙሉ ይቅር ብለናል ይላል። ይህንን ሲል ወይኑ ምንም ችግር ሳይኖርበት ዳቦም ምንም ሳያር ሊሆን ይችላል። ትውፊት ስለሆነ ወይንም የግድ መባል ስላለበት ነው። ይህም ማለት እኔ ይህን ነገር ለማዘጋጀት ብቁ ሁኜ ሳይሆን ውስጤ ንጹሕ ሆኖ ሳይሆን እግዚአብሔር ባወቀ ለሥጋ ወደሙን ተቀብሎ ነው ይህን ነገር የሚዘክረው።
ለዚህ በቅቼ ሳይሆን እግዚአብሔር ይቅር እንዲለኝ እናንተ ይቅር በሉኝ ማለት። ስለዚህ ሥጋ ወደሙን ስንቀበልም ሆነ ጽዋ በምንዘክርበት ጊዜ ይቅርታ አውርደን መሆን እንዳለበት በዚህ መካከል እያስተማሩን ነው ማለት ነው። ስለዚህ ይህን አውቀን ለሌሎችም ልናስተምርና ልናጋራ ይገባል። ውድ ኦርቶዶክሳውያን ይህንን ቪዲዮ የምትመለከቱ ጽዋ ጠጥታችሁ ዝክር ዘክራችሁ ይህንን ስርዓት ፈጽማችሁ ወይም አስፈጽማችሁ የምታውቁ ሙሉውን ምን እንደሚባል ኮሜንት ላይ ጻፉልን። እውነት ለመናገር ጌታ መሰከሬ ፈጣሪያቸውን በማክበርና በመፍራት አብሶሉትሊ የሚበልጡን ኦርቶዶክስ ይበልጡናል፣ ሙስሊም ይበልጡናል። ጌታ መሰከሬ ፈጣሪያቸውን በመፍራት በማክበር ኦርቶዶክስ ይበልጠናል፣ ሙስሊም ይበልጠናል።